اهدنا الصراط المستقيم اهدنا الصراط المستقيم اهدنا الصراط المستقيم الحمد لله وبعد ያው ከዚህ በፊት ባብራራነው መልክ የመልእክተኛው አለይሂ ሰላቱ ወሰለም አጠቃላይ ሱና ሲባል ዞሮ ዞሮ ትክክለኛውና ቀጥተኛው ጎዳና ማለት ነው እና ለዚህ ነው አንዳንድ የተፍሲር ሊቃውንት ኢህዲነ ሲራጠል ሙስተቂም የሚለውን ሲራጠል ሙስተቂም ምንድነው የሚለውን ሲያብራሩ አንዱ የገለጹት ነገር የመልእክተኛው አለይሂ ሰላቱ ወሰለም ሱና የሚለውን ነው። ስለዚህ ይህ ሰዎች በተለያዩ ውዥንብሮች መሃል በሚሆኑበት ጊዜ ከጥመት ነፃ የሚወጡበት ቀጥተኛው መንገድ ነው። ስለዚህ ቀጥተኛው መንገድ ነው ሲባል ከዚህ የወጣው ያው ጠማማ መንገድ ነው የሚለውን እንገነዘባለን ማለት ነው። ለዚህ ነው የኢብኑ መስዑድ ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰለም አንድ ጊዜ ለሰሃቦች መሬት ላይ እንደዚህ ቀጥተኛ መስመር አሰመሩ እንደሚታወቀውና يقول خط لنا رسول الله صلى الله عليه وسلم خطا مستقيما وخط عن يمينه وشماله خطوطا በግራና በቀኝ ደግሞ ትናንሽ ቅርንጫፋዊ መስመሮችን እንደዚህ አበጁ። ከዛ በኋላ ይሄ ቀጥተኛው መንገድ እየጠቆሙ هذا سبيل الله مستقيما አሉ። ይሄ ነው ቀጥተኛ ሲሆን የአላህ መንገድ ማለት ነው። ከዛ እነዚህን ደግሞ ቅርንጫፍ የሆኑ መንገዶችን እየጠቆሙ هذه السبل ليس منها سبيل الا وعليه شيطان يدعو اليه እነዚህ መንገዶች ደግሞ በሁሉም ላይ ሸይጣን ወደዚያ ያው የጥመት መንገድ የሚጣራ ቢሆን እንጂ መንገድ የለም። ሁሉም በዚህ መልኩ የጥመት መንገዶች ናቸው ማለት ነው። ከዛ ያው ሱረቱል አንዓም ላይ ያለውን አንቀጽ وأن هذا صراط مستقيم فاتبعوه ولا تتبعوا السبل فتفرق بكم عن سبيله ይህ ነው ቀጥተኛ መንገድ የበላቸውና ولا تتبعوا السبل ከዚህ ውጭ ያሉትን መንገዶች አትከተሉ። ከዚህ ውጭ ያለው መንገድ ብዙ አድርጎ ነው የጠቀሰው ሱቡል ነው ያለው። ያኛውን ግን አንድ አድርጎ ነው የጠቀሰው። ስለዚህ ያው ቀጥተኛው መንገድ አንድ ብቻ እንደሆነ የሚያሳይ ነው ማለት ነው። ስለዚህ ያው ይሄ አንድ መገለጫ መሆን ይችላል። ያው ሱና ሲባል እኛ የምናስበው ትክክለኛው መንገድ ነው እንጂ ውስንና ቁንጽል የሆኑ ርዕሶች ላይ ብቻ የታጎረ መልእክት አይደለም ማለት ነው። ሌላ እንዲሁ ለመጨመር ያህል ትክክለኛው የኢስላም ገጽታ ነው ማለትም ይቻላል። ይሄኛ እያወራን ያለነው ሱና አጠቃላይ የመልእክተኛው ፈለግ የሚወከልበት እስከሆነ ድረስ ትክክለኛው አላህ ለመልእክተኛው ያወረደላቸው የኢስላም ዲን ነው። ለዚህ ነው አንዳንድ የኢስላም ሊቃውንት ለምሳሌ አልበርባሃሪ ሸርሕ ሱና ላይ እንዳሉት يعلم أن الإسلام هو السنة وأن السنة هي الإسلام ኢስላም ሱና እንደሆነ ሱናም ኢስላም እንደሆነች አወቅ ይላሉ። ስለዚህ ትክክለኛውን ፈለግ ካሰብን ያው ትክክለኛው የበፊቱ የጠራው ያልተበከለው ጎዳና ማለት ነው። ነገር ግን ይህ ሲባል ከዚህኛው እናንተ ትክክለኛ ብላችሁ ከምትሞግቱት ውጭ ያለው ሁሉ ኢስላም አይደለም ወይ ሰዎቹ ከኢስላም ወጥተዋል ማለት ነው ወይ ከተባለ አይ እንደዛ አይደለም። ምክንያቱም ከኢስላም የሚያስወጡ ተግባራትን የሚፈጽም ሰው ነው ከኢስላም የሚወጣው እንጂ ጥፋት ያጠፋ ሁሉ የግድ ከኢስላም ይወጣል ማለት አይደለም። እና ቀጥተኛው መንገድ ስንል በሆኑ ርዕሶች ላይ ከዚህ አፈንግጦ የሚወጡ ግለሰቦች ወይ ቡድኖችና አንጃዎች ይኖራሉ። እነዚህ እንደሚታወቀው ከትክክለኛው መንገድ አፈነገጡ ይባላል እንጂ የግድ ከኢስላም ወጡ አይባልም። አሁን በትክክል ደግሞ ከኢስላም ሙሉ ለሙሉ የሚወጡም አሉ። ያመጧቸው የአዳዲስ ፈሊጦች ከኢስላም መሰረታዊ የኢማን መርሆች ጋር የሚጋጩ ስለሆኑ ከኢስላም የሚወጡም አሉ። ስለዚህ ዋናው ቁም ነገር እዚህ ላይ እኛ መከተል የሚገባን የትኛውን ነው የሚለውን ለማጽናት ያህል ነው ማለት ነው። በዚህ መልኩ የሚብራራው